ባለፈው ክላሳችን እንግዲህ በ106 ክፍል ሄልዝ ኤጁኬሽን ሲኦሲ ኤግዚት ኤግዛም ጥያቄና መልስ የሰራነው ማስተካከያ ለማድረግ ተመልሻለሁ ማለት ነው። ውድ አድማጭ ተመልካቾቼ እንግዲህ 106 ላይ የነበረው you are working in place where ጫት chewing is common ማለት ነው። እንግዲህ በብዛት ምንድነው ጫት መቃም ኮመን የሆነበት ኤሪያ ላይ ተቀጥረን እየሰራን ብንሆንና and we plan to provide health education on the impact of chat chewing ማለት ነው። እንግዲህ ሁለት ነገሮችን የምናየው ማለት ነው። ፕላን ያደረግነው ያቀድነው ምንድነው አንደኛ ጫት መቃም ምን አይነት ሄልዝ ኢምፓክት ያለው የሚለውን እሱን ለማስተማር፣ ሁለተኛው prevent existence of new users ማለት ነው። አዲስ ቃሚዎች ደግሞ እንዳይከሰቱ ወይም እንዳይፈጠሩ ፕሪቨንት ለማድረግ ለመከላከል ሁለት ነገሩ አንደኛ ለሚቀሙ ሰዎች ምን አይነት ኢምፓክት አለው፣ ሁለተኛ አዲስ ኤግዚስት የሚያደርጉ ኒው ዩዘሮች እሱን ፕሪቨንት ለማድረግ ፕላን አድርገናል ማለት ነውና ያ what is the most likely preventive strategy used ማለት ነው። ያን ማድረጋችን ምን አይነት preventive strategy ነው? disease prevention strategy ስንል primary secondary tertiary ብለን የምንጠራቸው አሉ commonly ማለት ነውና አሁን የተጠቀምነው ምን አይነት preventive strategy ነው? primary ነው? secondary ነው? rehabilitative prevention or tertiary prevention ነው? እንግዲህ ባጭሩ primary prevention ብለን የምንጠራው ኤም የሚያደርገው to prevent the onset of behavior ማለት ነው። behavior onsetቱን prevent ለማድረግ ወይንም disease before it occurs ማለት ነው። በሽታው ከመፈጠሩ በፊት ያለው ማለት ነው እሱን prevent የምናደርግበት ነው። in this case እዚህ ጋር እንደምናየው ማለት ነው giving health education on the impacts of chewing chat ማለት ነው። የጤና ትምህርት ማስተማር the health impact ጫት መቃም ማለት ነው and working to prevent new users ማለት ነው። አዲስ ዩዘሮችን ደግሞ ፕሪቨንት ለማድረግ የምንሰራው ስራ ዳይሬክትሊ ታርጌት የሚያደርገው ምንድነው stopping the habit before it starts ማለት ነው። ከመጀመራቸው በፊት በቀላሉ ሀቢቱን እንዲያቋሙት ወይም እንዲያቋርጡት ማለት ነው የምናደርግበት ፕሮሰስ ነው ማለት ነው። but when it came to the secondary prevention ፎከስ የሚያደርገው early detection and intervention ማለት ነው ወይም stop the progression ማለት ነው። ስለዚህ secondary prevention ከሆነ screening for oral problem in chat users ማለት ነው። ለጫት ዩዘሮች ምንድነው screening መስራት ከሆነ secondary ነው። እዚህ ጋር health education provide ማድረግ ነው። tertiary ወይም rehabilitation ብለን የምንጠራው ተመሳሳይ ነው። treating addiction ማለት ነው። አዲክት ከሆኑ እሱን ትሪት ማድረግ ማለት ነው። ወይንም ኤም የሚያደርገው reduce the complication or help people recover after damage is done ማለት ነው። ወይንም ባጭሩ that is performed after developing permanent damage ማለት ነው። permanent የሆነ ዳሜጅ ዴቨሎፕ ካደረገ በኋላ ስለሆነ የምንሰራው ማለት ነው። ስለዚህ አዲክሽንን ትሪት ማድረግ rehabilitation tertiary ይባላል። screening oral problems ማለት ነው። ጫት መቃም ጋር ተያይዞ ኦራል ችግሮች ካሉ እሱን ስክሪን ማድረግ ሰከንዳሪ ነው። እዚህ ጋር ግን ስለ ኢምፓክቱና ማስተማርና አዲስ ዩዘሮች ደግሞ እንዳይከሰቱ ፕሪቨንት ለማድረግ የምንሰራው ሄልዝ ኤጁኬሽን ፕሮግራም ምን ይባላል ስንል ባጭሩ ምን ብለን እንጠራዋለን? primary prevention ነው። so the correct answer is primary prevention ብለን እንጠራለን ማለት ነው። ውድ አድማጭ ተመልካቾች